ሰላም ጤና ይስጥልኝ። ዛሬ ደግሞ አዲስ መረጃን ይዤላችሁ የመጣው ትናንት የለቀኩትን ከጠቅላይ ሚኒስትር መለስ ዜናዊ ጋር ቃለ ምልልስ አድርግ ፎቶ ያነሳኝ ዮሐንስ ዚረቲ ነው። ዮሐንስ ዚረቲን በተመለከተ ከዚህ በፊት የለቀኩትን አንድ መረጃ ላጋራችሁ። በነገራችን ላይ ከታች ያለውን ቪዲዮ ደግሞ የቀረጽኩት እኔ ነኝ። ክብር ያልጋረደው ሰብዕና። ይህ ከታች የምትመለከቱት ፎቶግራፍ ወይም ቪዲዮ ከ4 ዓመታት በፊት ያነሳሁት ነው። የጓደኛችን ዮሐንስ ዚረቲ ወላጅ እናት ወይዘሮ ቴነሽ ፍሬው ከዚህ ዓለም ድካም አርፈው ሀዘን ተቀምጠን ሳለ በሁለት ጊዜ ምርጫዎች ላለፉት 8 ዓመታት የአፍሪካ ህብረት ዋና ሊቀመንበር የነበሩት የተከበሩ ሙሳ ፋኪ መሐማት ለቅሶ ደርሰውን ነው። ነገሩ እንዲህ ነበር። እናታችንን በቀበርን ማግስት ነው አንድ የህብረቱ ከፍተኛ የስራ ኃላፊ ቀደም ብሎ በመገኘት ሊቀመንበሩ ለቅሶ ለመድረስ ሊመጡ መሆኑን ለጆን ሹክ ሲለው ሀዘንተኛው ጓደኛችን ደገጥ ብሎ በሀገራችን ባህልና ወግ መሰረት አራ አይገባም እያለ ሲግደረደር አየ ነው። ሰውየው ካለባቸው ከፍተኛ የስራ ኃላፊነትና ፕሮቶኮል አንጻር መምጣት አይጠበቅባቸውም። ስለዚህ በእኛ በኩል የጆን ሰውየው እንዳይመጡ መከላከሉ ተገቢ ነው ብለን አምነናል። ማሰባቸው ራሱ ትልቅ ነገር ነው እንደማለት ስናሞጋጉሳቸው ቆየን። ይሁን እንጂ ድንገት አንድ ሞተረኛ ሰፈር ድረስ በመምጣት መንደሩ መኪና የሚያስገባ መሆን አለመሆኑን አረጋግጦ ሲመለስ የሊቀመንበሩ ለቅሷችን ላይ መገኘት እርግጥ መሆኑን አወቅንና እሳቸውን የሚመጥን አቀባበል ለማድረግ ጭንቅ ጥብብ አል። እስኪ ያስቡት፣ የአፍሪካ ህብረት ዋና ሊቀመንበር ሀዘናችንን ሀዘናቸው አድርገው ቄራ ድረስ ለቅሶ ለመድረስ ሲመጡ እኔ መቁነጥረጥ ከጀመርኩ ቆይቻለሁ። ከጆን በስተቀር ለሁሉም የቤተሰብ አባላት መመሪያና የስራ ስምሪት እየሰጠው ማዋከብ ጀመርኩ። ስራ ነገሬ ጆንን ከሀዘን ድባብ ያወጣው ይመስላል። ደጅ ወጥቼ ፍሳሽ ማስወገጃ ቱቦዎች ሁሉ ካልተደፈኑ አልኩኝ። አይገርምም? ማንም ስልጣን ሳይሰጠኝ ራሴን በራሴ በመሾም ሰፈርተኛውን ንቅንቅ እንዳይል አዘዝኩኝ። አቤት ማሽቋለት! አቢን ምን እንዳደረኩት እኔና እሱ ነን የምናውቀው። ከ30 ደቂቃ ጥበቃ በኋላ ከፊት አንድ ሞተረኛ እየመራቸው ክቡርነታቸው ቅንጡ በሆነችው ጥቁር መርሴዲስ ቤንዝ ስፕሪንተር መኪና ብቅ አሉ። ሌላ ቀን በክብር እንግድነት በተገኙበት ቦታ ሁሉ ቀደም ብሎ እየተንቀሳቀሰ እያንዳንዷን ቅጽበት ፎቶ የሚያነሳቸው ጆን ነበረ። ዛሬ እሱ ሀዘን ላይ ነው። ይሁን እንጂ እሳቸው እሱን ብለው ሰፈራችን የተገኙበት አጋጣሚ ፎቶ ሳይነሳ መቅረት ስላልነበረበት ዘመኑ ያፈራውን የተንቀሳቃሽ ስልክ ካሜራ በመጠቀም ይህንን ምስል ለታሪክ አስቀርቸዋለሁ። ቄራ በተለይም 09 በዚህ ታሪካዊ ሁነት ልትኮሩ ይገባል። ድፍን አፍሪካ ለቅሶ እንደደረሰን የቆጠርንበት ልዩ አጋጣሚ ነው። ለክቡር ሊቀመንበር ቡና አፍልታ ያቀረበችው የጆን ታናሽ ትዕግስት ነበረች። ደጋግመው ፉት ካሉላት በኋላ ጥሩ ቡና መሆኑን ከምስጋና ጋር ገልጸውላታል። እኒህን ሰው በከፍተኛ ደረጃ ላይ የሚገኙ ትልቅ ባለስልጣን ቢሆኑም ዝቅ ብለው ሀዘን የጎዳውን ሰው ለማጽናናት በዚህ ልክ መገኘታቸው ለብዙዎች ጥሩ ትምህርት ይመስለኛል። በአሁኑ ሰዓት ክቡር ሙሳ ፋኪ መሐማት የሊቀመንበርነት ዘመናቸውን ጨርሰዋል። እኛም ጉዳዩ ከወንድማችን ስራ ጋር እንዳይያያዝ ላለፉት 4 ዓመታት ጠብቀነው ያቆየነው መረጃ በዋዛና ቁም ነገር በዚህ ሁኔታ ስናካፍላችሁ አንድም ክብር ያልሸፈነውን የኔን ታላቅ ሰው ሰብዕና እንድትመለከቱልን በማሰብ ነው። ታንኪዩ ሚስተር ሙሳ ፋኪ መሐማት ኤዩ ቼርፐርሰን። እናታችን ወይዘሮ ቴነሽ ፍሬው እና አባታችን ጋሽ አድማሱ ነፍሳችሁ በሰላም ትረፍ። መላው ልጆቻቸው መጽናናት ይሁንላችሁ። ሰለሞን ግርማ የካቲት 18 ቀን 2017 ዓ.ም ብዬ ነበረ ይህንን መረጃ ያካፈልኩትና ጆን ነው ከጠቅላይ ሚኒስትር መለስ ዜናዊ ጋር ፎቶ ያነሳንና ያኔ ልዩ አጋጣሚ ነበር እኔና ጆን ጋር ይቅር